ማን ነው ይሄንን የጻፈልህ? ያንተን የፕሮፋይልን ስም የጻፈልህ ማን ነው? ፓስተር ራስህን የጻፍኩና ሰው ይጽፍልኛል እንደ ምን ብለህ ነው የጻፍከው? አጽፌ ነበረ ግን እዛ እያስተካከልኩ እያለ 7 ቀን ቀጣኝ እንትኑ ቲክቶክ። ይሄ እኮ ምንም ኤዲት አይደረግም እንዳለ ሁሉም እኮ የተበላሸ ነው፣ የሚሰረዝ ነው እኮ። በዚህ ስህተትህ ከፍቶልህ ራሱ ማውራትህ በጣም ትልቅ ነገር ነው። ይገርማል። ተምረህ እንደዚህ ከሆነ ባትማር እንዴት ልትሆን ነው? ትድናለህ የነብይን ካልስ ዝም ብለህ ብላ አለኝ አንዱ። ውጣና የነብዩን የአውራ ጣቱን ካልሲ ብላ። ችግር ካልሲ ብላ በቃ ይወጡ እንደ ካልሲ ብላ አለኝ ይላል እንዴ? እኔ አሁን ምንም መግባባት አልቻልኩም። እኔ ራሴንም እያመመኝ ይሁን ሆዴን እያዞረኝ ነው፣ ጀርባዬን ራስ ምታት እየመታኝ ነው ከእናንተ ጋር በማውራቴ ማለት ነው። ብዙ የደረሰብኝ ነገር አለ፣ ብዙ ግፍ ማላወራው በቃና አሁን ሆዴ እያዞረኝ ነው ያለው። እንዴ ሰላም ነው ፕሮፌት። ሁሉም አገልጋይ በዚህ በጥንቆላ መንፈስ ይሰራል ስትል ትንሽ ትክክል ነው ወይ ለማለት ነው እኔ የፈለኩት። ምክንያቱም ሁሉም ስትል አንተም ፕሮፌት አስማማው ስላልከው አንተንም ያጠቃልላል ሁሉም የሚለው። እንደዚህም ደግሞ እግዚአብሔር ደግሞ በትክክል የሚጠቀማቸው አገልጋዮችም አሉ የምናያቸው። በውሸት የሚያገለግሉ የሉም ማለት ሳይሆን በውሸት የሚያገለግሉ በዙ ማለት በእውነት የሚያገለግሉ የሉም ማለት አይደለም። ስለዚህ ሁሉም የሚለው ቃል ስትጠቀም እዛች ጋር አስተካክለ ብታልፍ የሚለውን ነው። ያው በብዛት ያወራው በላይፍ ላይ የገጠመና ያየከውን የሰማውን ነገር ነውና ስለዚህ የኛው ሊፈጠር ይችላል። ግን ሁሉም አገልጋይ የሚለው ላይ ቢስተካከል የሚል ነው አንድ ሐሳብም እንደ ጥያቄም ያነሳውልህ። መልካም ነው። አይ እንዴት መሰለ እኔ እንደዛም ልልሽ አልኩበት እዚህ ዛሬ ላይ በዚህ ዘመን ላይ አገልጋይ ሲታች የሚታወቀው በእኛ ዘመን ላይ የተነሱትን አገልጋዮች ነው። ከዚህ በፊት ያ የለም። በዚህን ጊዜ በእኛ ጊዜ እየሰማኝ ነው። በእኛ ጊዜ ናው ታይም ላይ ያለው የኛ ጊዜው አገልግሎት ወደዛ ነው። አሁን ለምሳሌ የከበሩ አገልጋዮች በቤተክርስቲያን ብቻም ሳይሆን ቸርች ብራንቲንግ ያደረጉም ሊኖሩ ይችላሉ እና በትክክል ሲጀመርም አገልጋይ ሲቀባ ራሱ በእውነተኛ መንፈስ ይቀባል። በእውነተኛ መንፈስ አገልጋዮች ይቀባሉ። ከተቀቡ በኋላ ነው ሌላ የሚገባው። ከተቀቡ በኋላ እያገለገሉ ያሉ ሌላ ነገር ውስጥ እየገቡ ይሄዳሉ። ለዚህ ነው መጽሐፍ ቅዱሳዊ ማስረጃ። ስለዚህ አሁን ሁሉም አገልጋዮች እንደ በዛ መንፈስ ይሰራሉ ብለን መደምደም እንችላለን። ሁሉን ስለኔ እኮ እውነተኛውን እንዳልነካን ነው አይደል? በድፍን አልኩ እኮ እውነተኛውን አልነካን። አዎ አይ ቅድም ያልከው የኔ መረዳት ይሁን አላቆም፣ ግን ቅድም እንደሰማሁት ከሆነ ሁሉም አገልጋይ የሚል ስለተጠቀምክ ነው። ያ ማለት በሁሉም ቅንፍ ውስጥ የተለያዩ ቸርቾች ዶሚኔሽን ውስጥ የሚያገለግሉ ሁሉም ያጠቃልላል፣ ፕላስ አንተንም ያጠቃልላል ሁሉም የሚለው ቃል ማለት ነው። ምክንያቱም አሁን ላይ ያገለገልከው ፕሮፌት አስማማው ብለህ ስላልከው ስላለው አገልጋይ እንደሆንክ ነው። አይ እሱን እንትን ማለት ትችላለህ። ገብተዋል። እዚህ በዚህኛው የለም እንጂ የበፊቱ ነበረኝ። እኔ እስከ ሀገር አቀፍ ድረስ ያለደል በቤተክርስቲያን ተሾሜ እስከ ሀገር አቀፍ ድረስ የእውቅና ሰርቲፊኬት ያለኝ ሰው ነው። ገብተዋል ብሎ ከመንገድ ከመሬት አንስቼ አይደል ስናወራም የቆየው። አሁን ወደዚህ ቲክቶክ የሚገባውም የሚመጣውም እዚህ ውስጥ ቅድም የሚበሳጨው ሁሉም አገልጋይ እኮ ትክክለኛው እውነታኛው ነገር ላይ የተነሳ ነው። ከተነሳ በኋላ ከፈለክ እችኛውን ክፍል እንኳን ስኬልን እንደዚህ እናድርግ። ፕሮፌት አስማማው አንተን ፊሊት ተረቀ አይደለ? ተቀብታል። በዚህም ስንት ቦታ ቀባ ፊሊት እዚህ ቢቢት ላይ በእነ ሰውነቴ ላይ ምናምን አረገ። ኦኬ ከዛ አንተ ስም መጥራት ጀመርክ። ምን አለ
አይደለም እሱ ራሱ ሳይጠራ ሄደ እንጂ እኔ የምን መጥራት ነው? እኔ እስከዛሬ ስም ጠርቼ አላውቅም። እና አለ አይደል እኔ በተቻለኝ አቅም ያው ማገለግለውን አገልግሎት መዛ እንትን የለውም። እሺ እሱ ራሱ ይሄ ነው ችግሩ። አንተ ምን አልክ? ሰውየው እስከ 7 ትውልድ ቆይ አዳምጥ። ሰውየው እስከ 7 ትውልድ ድረስ ስም ይጠራል። ስም የሚጠራው ደግሞ የበረሮ መድኃኒት እየተቀባ ነው ብለሃል። ያ የበረሮ መድኃኒት መቀባቱ ስም የሚያስጠራ ከሆነ አንተ እንዴት አልጠራህም? ኦኬ እዚህ እኛ ጋር መጥቶ እንደዛ የሚጠራ ነው እየመጣ ነው ተባለ። እኛ ጋር ከዛ ቸርች ነው ከዱራሜ እንደተጋበዘው ልንገርህ፣ ሲጋበዝ የሚጠራ ነው ተባልኩ። እኔ ሰውየውን በአገልግሎት አላውቀውም። እኛ ጋር መጣና 3 መድረክ እያገለገለ ሳይጠራ ሄዳ ነው የሚልህ ብቷል። ሳይጠራ ሄደ። እኔን እንኳን ያ ፊሊቲ ተቀብቼ እኔ መጥራት መጀመር ሳይሆን እሱ ራሱ ሳይጠራ ሄደ። ለምን አልጠራም? እሺ 3 መድረክ አገልግሎ ሄዶ እንደዚህ አይነት ነገር እንደዚህ እናድርግ። አንድ በዚህ በኩል ፊሌት ያረገብህ አይደለ? ከዛ ይሄኛውን አንተ ራስህ ነው እንዲያረክለት ወይስ እሱ ነው ወደ ላይ ከፍ አድርጎ ያደረገብህ? አንተ ራስህ ነው እንደዚህ ተሰጠው? ኖ አንድ እሱም እንደዛ ሆኖ አይደለም የተቀባው። ሶፊ ፊት ለፊት ኦልሬዲ ያው ፊሊቱ ሲቀባው እኮ ይደርሳል እንጂ እንደዚህ ያለ አይደል? ሰውነት ላይ ፊት ለፊት ባለው በኩል እንደዛ እንጂ ብብቴን እኔ ወደ ላይ አንስቼ እሱም ደግሞ ወደ ላይ አንስቶ አይደለም የተቀባው። ኦልሬዲ ፊቱ ለምኑ ላይ እንደዛ ነገር ብብቴን ቀባልክ ምን አይደለም። ብብት እኮ እዚህ ጋር ነው ያለው፣ እዚህ ጋር አይደለም። እዚህ ጋር ደረት ነው፣ ብብት እዚህ ጋር ነው። እና አሁን ለምሳሌ ሽቶ የሚቀባ ሰው ታዲያ እንደዛ ውስጥ ላይ አድርጎ ይቀባል ወይስ ያደርጋል? እንደዚህ እፍ ብሎ በእንትኑ በሰውነቱ ያደርጋል አይደል? እንደዛ አደረገ። ንሳ ይግባ ሶፊ፣ አንተ ራሲ ለምን የቆመ የሚመስለው ለራሱ እንዳይወጥቅ ይጠንቀቅ። ማንሽንም ምን አላቅሽም፣ ግን ለራሴ ራስን ጠብቅ። አመተኛ ስትሆን እንደዚህ ነው የምትሆነው። ስለዚህ ሶፊ ሰላም ብያለሁ። የሰውን ስም አታጥፋ። የሰውን ስም የእግዚአብሔር ቃል ስም እየጠፋልን፣ የቤተ ክርስቲያን ስም እየጠፋ አይደለን? ፕሮፌት አስማማው ስማኝ፣ አንድ ጥያቄ ልጠይቅህ። ጠይቀህ። አንተ አሁን እያልክ ያለው የዘመናችን ነብይ እያልክ ብዙ ነገር ራስን ወጣ እያደረግክ እየፈረድክ በፍርድ ወንበር ላይ ልክ ተቀምጦ እንደምፈርድ አይነት አድርገህ ነው እያሰብክ ያለው እያወራህ ያለው። ስለዚህ በዚህ ምድር ላይ እስካለ ድረስ የትኛውም አይነት ጥግ በቅድስና ሄደ፣ የትኛውም አይነት ጥግ ደረሰ የሚባለው በዚህ ምድር ላይ እስካለ ድረስ ድካም ነው። ግን አንተ የዘራኸውን ራስህ ታጭዳለህ። ምክንያቱም ማንም ሊሆን ይችላል፣ ያ ሰው ማንም ሊሆን ይችላል። እቺ ምድር ዝም ያለች ትመስላለች፣ እቺ ምድር ማታወራ ትመስላለች። ግን አንድ ቀን ታወራለች ላንተም። ያ አገለገለ፣ ያ ረጨብኝ የምትለው ሰውዬ ማንም ሊሆን ይችላል። ግን አንተ ከዚህ በኋላም ባለው ጊዜ ሀመተኛ አትሁን። ሰው በሌለበት ቦታ የሰውን ስም አንስተ እንዲያደረገ በአይጥ መርዝ በእንትን መርዝ አትበል። አንተ ጸልይ፣ ወደ ጓዳ ግባ፣ ተው፣ ዝም በል፣ አታጥፋ የሰውን ስም። የዘራውን ራሱ ያጭዳል። አንተ ምን ስለሆንከ ነው እንዲያደረገ ብለ ዱራሜ አንደ ወደ ሆሳና ምናምን እየሄድክ ቡገንጅ ወጣ። አረ እግዚአብሔር ይቅር በል። የማናችንንም ገበናን ሸፍኖ የያዘ ክርስቶስ ኢየሱስ ደም ዛሬም አለ። ስለዚህ ተመለስ ከምትሄድበት መንገድ። እኔ በጣም ስለከነከነኝ ነው እያወራሁ ያለው። ይቅርታ አድርጉልኝ፣ መሀላችሁ ገባው። እዚህ ጋር መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ስናገር እንደዚህ ይላል። አባ አንተ አሁን ፕሮፌት ብላል። ፕሮፌት እስካልክ ድረስ አንተም በአይጥ መርዝ ነው እየሰራ ያለው። ሲጀመር በብሉይ ኪዳን ጀምሮ እስከ አዲስ ኪዳን ባለው ማንም በማንም እንዲህ ነው። አትማርም? ከዳዊት ህይወት ሳኦል የህይወት ዘመኑ ጠላቱ ነበረ፣ ገዳይ ነበረ። ለመግደል ቦታውን እየፈለገ ነበረ ሊገለው።
የሆነ ምቹ ቦታን እግዚአብሔር የሆነ ቦታ ላይ ሲሰጠው አብሮ የነበሩ ባልደረቦቹ ግደል፣ አጥፈው፣ ጠላቴ ነው ሊገል ነው እንዳይቀድም ቅደመው እያሉ ሲያወሩ እሱ ግን እንደዚህ አለ፣ እግዚአብሔር በኔ ፊት እግዚአብሔር ቀብቷል፣ እግዚአብሔር በቀባው ላይ እጄን አላነሳም ማለት የእግዚአብሔር ስም ተጠርቶበታል። እሱ ማንም ሊሆን ይችላል። የልዑል አምላክ ስም ተጠርቶበታል። አትድፈር። እንደዚህ አይነት ይሄ የመንፈሳዊ ድርቀት ውስጥ ስንገባ ሐመተኛ እንሆናለን፣ ሌሎቹን እንተቻለን። ማን አስቀመጠን ግን በዛ ወንበር ላይ? ስለዚህ ውጣ ከዚህ መንፈስ። አንተ አዲስ ነገርን ተቀበል ከእግዚአብሔር። ምን አይነት መንፈስ ትሰጣኛለህ? አንተ ምን አይነት መንፈስ? አንተ አሁን ፍርድ ወንበር ላይ ተቀምጣል። አሁን አስማማው ጥያቄ ቆይ ፕሮፌት ያው ያነሱ ያንተውን ሐሳብ እንመጣለን። አይሁን ጨርሰዋል እኮ እሱ ጨረሰው። እየፈረድክ ነው እያለን አይደል? እየፈረድክ ነው እያለን ይቀጥል። ጨርሻለሁ። ቅድም የዘመኑ ነቢያቶች ሁሉም ሐሰተኛ ሌቦች ናቸው ስትል ነበር። አንተስ የብሉይ ኪዳን ነብይ ነህ አንተ? የመቼ ነህ አንተ? እሺ አሁን እንዴት ተረጋጉ። ከዚህ በኋላ አይ ሲጀመር ያውልህ የሌላውን ተቀባይነትን አጥፍተህ ለራሴ ተቀባይነት አገኛለሁ ብለም እንደዛም አስበህ ከሆነ ተሳስተሃል። እግዚአብሔርን ካለባት ነበር ቀደም ያው ሌላውን ስላዋረድከው ልትከበሩ አትችልም። አንተ በምትሄድበት መንገድ አንተ የምትዘራው ነገር ነው የሚበቅልልህ። አንተ የምትዘራው ነገር ነው። ስለዚህ ይኸውልህ መቼም ቢሆን ስምህን መጀመሪያ ስምህን አንብበው። ስሜ ምንድነው ብለው የወደቁ ነቢያቶች ቢኖሩ እንኳን አንተ በነቢያት ስም ነው የምትጠራው። ግን እነዚያ ሰዎች ኃጢአትን ስለሚሰሩ ጠበቃ ቁምላቸው እያልኩ ሳይሆን እውነት ላይ ቁም። አንተ በቃ ስበክ፣ ወንጌልን፣ ጽድቅን ወንጌል ስበክ፣ መስቀሉን ስበክ፣ ተመለሱ በል፣ ንስሐ ግባ በል። ከዚህ ውጭ ግን እንዲህ ነው እንዲያ ነው መርዝ ነው። አንተ በምን መርዝ ነው የምትሰራው? አንተ በምን መርዝ ነው የምትሰራው? አገልጋዮችን አለለኝ ለምን በላይ ወንድማችን ቀስ እናድርገውና እኔ አንድ ሁለት ጥያቄ ብቻ አለኝ፣ ጭቅጭቅ ሳይሆን። እሺ አገልጋይ ትጠይቀኛለህ ማለት ቤኪም ይጠይቀኛል፣ አንተም ትጠይቃለህ። ወንድሜም ለጠየቀው ላነሳው ሐሳብ ልንገር። እኔ ፈርጃለሁ፣ እንደዚህ አይነት አብያቸዋለሁ፣ ፍርድ እንደዚህ ወንበር ላይ ቁጭ ብያለሁ አላልኩም። እግዚአብሔርን ቃል ነው የሰጠሁት። እሱ ወንድማዊ ምክር ነው። ወንድማችን ሰምተህ ከሆነ ወንድማዊ ምክር ነው፣ ተመለስ ምናምን ነው። ወንድማዊ ምክር አይደለም እያለ ያለው ሰውን እያሳጣኝ ነው ነው የምለው። ከዚህ በኋላም ቢሆን ለአገልጋዮች ምንም አይነት ምሕረትም ርኅራኄም የለኝም። ለምን መሰለኝ? አገልጋዮች አይሰሙኝም። ለሚሰማው ህዝብ ነው፣ እዚህ ውስጥ ላለው ለሚሰማው ህዝብ ነው እየነገርኩ ያለው። እኔ እንዳወጣው ሌሎችንም አውጡ ብንላቸው ብዙ ሰዎች ወደ ላይ መጥተው የሚያወጡት ብዙ ጉድ አለ። ስለዚህ ይሄንን ስለተባልኩ ደግሞ ምንም እንዳልፈራ እግዚአብሔርን ቃል ነገርኩ። አሁን እዚህ ጋር ያለው ወንድሜ ይሄን ያክል እያመመው ያለው ከምለው ሐሳብ ከማወራቸው ሰዎች ጋር የእግዚአብሔር ሰዎች ናቸው። እግዚአብሔርን ሐሳብ ነው እግዚአብሔርን ቃል ወግኜ እንጂ ቤተክርስቲያንን ወግኜ የማገለግለውን ህዝብ ወግኜ ብዙ ህዝብ እየተጎዳ ነው። ከዚህ ሁሉ እንመለስ። ቅድም ባነበበው ቃል ምን ይላል? ንስሐ እንግባ። ነቢያት በሙሉ አገልጋዮች በሙሉ ንስሐ ይግቡ። አገልጋዮች እሺ ብሎ አይማሩልኝ፣ ግን ለማገለግለው ህዝብ ሁሉ በደረስኩበት በትክክል የእግዚአብሔርን ሐሳብ አስተምራለሁ፣ ህዝቤን አስተምራለሁ። ከምን ተጠንቀቁ? መጽሐፍ ቅዱስ እስራኤሎች ነቢያቶች የምድረ ባዳ ቀበሮች ናቸው ይላል። ስለዚህ ከነዛ ቀበሮች መጠንቀቅ ነው። እኔ አሁን እያበዙ ብቻዬን እያወራሁ እንጂ ምንድነው የምለው? አንበሳ ልጅ እኮ ከእናቱም ከአባቱም ንጥቂያ ነው የሚማረው። በቤተ ክርስቲያን ላይ ያልሆኑ ሰዎች፣ በቤተ ክርስቲያን ላይ ያልተጠኑ አገልጋዮች በሙሉ እያገለገሉት ያለው በጌታ መንፈስ ወይም በመንፈስ ቅዱስ ኃይል አይደለም፣ ሌላን ኃይል አብዛኞቻቸው የሚጠቀሙ ናቸው። ሁሉም ትምክህቱን የሚያደርገው በተጸለየ ዘይት፣ ትልቅ ነቢይ ይዛ ጋር የጸለየው ዘይት እንደዚህ ይዘው ያችን ይጣሉ። እግዚአብሔርን ቃል ያንሱት፣ ያንብቡ። በእግዚአብሔር ቃል አውድ እንሂድ። ስለዚህ ምድር ላይ ያለው በሙሉ ነቢይ አይደለሁም ብል እኔ ነቢይነቴን አልክድም።
ማልክድበት ምክንያት ምንድነው? ነብይነት የሚያስከፍለኝን ዋጋ እየከፈልኩ አለሁ። ነብይነት የሚያስከፍለኝን ዋጋ እየከፈልኩ ቤተክርስቲያንን እናገለግላለሁ፣ ህዝቤን እናገለግላለሁ። ስለዚህ አሁን እዚህ ጋር አገልጋዮች ናቸው። ባለፈው አንድ አገልጋይ ምን አለ? አንተ ለእሳት እንዲወርድ ልጸልይ አለ። ኢየሱስ ክርስቶስ ምንድነው አለው? ደቀ መዛሙርት እኮ እኛም ሄደን ኤልያስ ከሰማይ እሳት እንዳወረደ እሳት እናወርዳለን ስሉ ምን አይነት መንፈስ ገባባቸው አለ። ለምንድን ነው? አሁን ለምሳሌ እኔን ራሴ ምንድነው ብለው እግዚአብሔር እንደዚህ ይፈርዳል፣ ባደረከው ነገር ይፈርዳል። ኖ እሱንማ በደንብ ነው የማውቀው፣ የሚዘራውንም አውቀዋለሁ። ስለዚህ ዘሩን ለይቼ እኔ ህዝብ እዚህ ጋር ስላለ እንጂ አገልጋዮች በቤተ ክርስቲያን የሚሻይሉም ኦኬ። እንደዛ ከሆነ ወንድማችን አንድ ላስቆም። እንደዚህ አይነት ነገር የምታወራ ከሆነ ልክ ጳውሎስ ጴጥሮስን እኮ ከአሕዛብ ጋር ህጉ አይፈቅድም በእርግጥ እና በልቶ እንዳልበላ አክት ለማድረግ ሲሞክር ፊት ለፊት ተቃውምኩላል። እያዳመጥከኝ ነው? አዎ ጳውሎስ ጴጥሮስን ፊት ለፊት ተቃውምኩላል። ምክንያቱም ሁለት አይነት ነገር ለመሆን ሲሞክር ማለት ነው። ልክ እንደዛም አንተ አሁን ፍሊቲ ተቀብቶ ጎን ምናምን አድርጎ ያልከውንም መጀመሪያ ምስት ከፀሐይ መውጫ ናት ብሏል ያልከውንም አሁን እንደዚህ በአስማት ነው በምናምን ነው በጨለማ ኃይል ነው የሚያገለግሉት የምትላቸውን ቀጥታ ማጋለጥ ነው። ልክ እንደ ጳውሎስ ገብቶሃል። ከዛ ውጪ አገልጋይ በሚለው ጥቅልል የምታወሩ ነገር ልክ ቆይ አንዴ በኤልያስ ዘመንም ኤልያስ እግዚአብሔር ወሰደኝ ሲል ፕሮፋይል ላይ አካውንትን አንሳው። ኦኬ እና ምን ይላል መሰለህ ለኤልያስ ሲናገር ምንድን ነው አለው? ከአንተ ኤልሻዳይ የሚበልጡ 7000 ሰዎች አሉ ነው። ኤልሻዳይ እንደማመጥ እባካችሁ አካውንትን አንሳው ፕሮፋይል እና እግዚአብሔር ከነም የተሻሉ እግዚአብሔር ለራሱ ክብር የደበቃቸው ሰዎች ይኖራሉ። አሁን ጥቅልል አገልጋይ ስትል ቅድም ወንድማችን እንዳለው እሱን አስተካክል የለም። የኔ ጥያቄ አንድ ነው። የኔ ጥያቄ ኤልሻዳይ አስማማው፣ ቆይ እኔ ላውራው። የኔ ጥያቄ አለኝ። አስማማው፣ የኔ ጥያቄ አለኝ። የኔን ጥያቄ መልስልኝ። ባንክ አካውንት ወስቷል። ኤልሻዳይ ቀንሰው ባንክ አካውንት ፓስተር ሶፍ ሰላም አንድ አክስ ቀምጥ ባዩ ባንክ አካውንትን አንሳው ከፕሮፋይል ላይ ገና ይቀመጣል፣ አይነሳም። አንተ ለምን ያስቀመጥከው? ያንተ ያለውን ፎቶ አንሳ። እኔ የራስን ነው ያስቀመጥኩት። አንተ የሰው ፎቶ አንሳ። ባይኮፒ ነው እንደምታገለግለው። እኔ ያወራው ባንክ አካውንት አንሳ፣ የሰው ፎቶ አንሳ። እኔ የራስን ነው ያስቀመጥኩት። የሰው ፎቶ አንሳ። አንተ ካንተ ላይ የንግድ ቤት ነው ያስቀመጥከው? የንግድ ቤት ነው የማን ነው? የሰው ፎቶ አንሳ። ልጠይቀው ጥያቄ አለ። ለምን ጣልቃ ትገባላችሁ? እኔ ከአስማማው ጋር እየተነጋገረን እኮ ነው። ይህ ጥያቄ አንድ ነው። አንተ አሁን ሆሳናም እየዞርኩ ነው ዱራሜ ነው እንደዚህ ተብለሃል እያልክ አንተ ኦልሬዲ ነብይ ነህ። እሺ ቆይ አገልጋይ፣ አንተም እኮ ያው ነህ። ቆይ እኔ ልጠይቅ ጥያቄ አለ። ቆይ ምክንያቱም ማወቅ የሚፈልገው ምን ትጠይቃለህ? አንተ ራስህ ነፃ መውጣት ያለብህ ሰው እኮ ነህ። አንተ ራስህ ምን ትጠይቃለህ? እሱም የሆነ ነገር አለው ማለት ነው። የሚቀባ ነገር አለው ማለት ነው። እሱም ያው ነፃ መውጣት ያለብህ ሰው ነው። አስማማው ቆይ ወንድማችን፣ ለአንተ ጌታ የተናገረው ነገር የለም። አሁን ይሄ ልጅቱ ያንተ ናት ስትባል እንደገና ከምስራቅ አቅጣጫ ነው ስትባል ይሄ ሁሉ ሲናገር ለአንተ አንተ የሰማው ነገር የለም፣ ያዳመጥከው ነገር የለም። ባንክ አካውንት አንሳ። ጥያቄ ነው። እሺ አንተ ያዳመጥከው ነገር የለም። ባንክ አካውንት አንሳ። እግር ስትጣጣ አገልጋይ የአንተን ጥያቄ ሰምቷል። አስማማው አታጨናንቀው። በቃ አንተም ነፃ ማውጣት ያለበት ሰው ነው። ቦርሳ አትጠቅ አንሳ። ይህንን ሳትሰማ ቀርተህ ተላልፈህ ከሆነ ከአንተ ነው ቀረው። አንተ እግዚአብሔር ሰው ከሆንክ ማየት አገልጋይ መስማት ነህ እንዳንተ አትሰማም። ሰው ከሆንክ እስቲ ሁላችሁም ዝም በሉ። ሰውዬ እኔ መልስ ልስጠው። ለዚህ ሰው መልስ ልስጠው። ለምን የሁሉ ችግር አሁን አንድ መልስ ልስጠው ታወራለህ? አሁን እሺ ምን ነገር ይችላል? ለአንተ ጌታ አላወራም፣ አልሰማህም። አንተ ምንም አላየህም። ና ቆይ ነው እንደምታወራው እንትን በል ቀንስ እስቲ ድምፅህን። እዚህ እስቲ አንድ ነገር ልንገርህ አይደል ማንዬ፣ እያንዳንዱ መንፈስ ለማሸነፍ ነው። ሐሰተኛው መንፈስ ለማሸነፍ ነው የሚተጋው።
ልክ እውነተኛውን ለማሸነፍ እንደሚተጋ ማለት ነው። ስለዚህ በዛን ሰዓት የተሸነፍኩት ምንድን ነው ብዬ ጮኬ እግዚአብሔር የነገረኝን እውነታውን አፈርጥጬ ላውራ ስል እናንተን እያማማችሁ ነው። ስለዚህ ማንንም ለመንካት እኔ አሁን እዚህ ጋር አፈር ላይ መቃብር አፈር ላይ ስል እዛ ጋር እናንተ የሚነካችሁ እኮ የሆነ ችግር ነው። እንደዛ አትሆኑ ትንቦጫቦጩ። ምክንያቱም እኔ እግዚአብሔርን ቃል እግዚአብሔር እኮ በጥንቆላ ነገር ነው የሚያደርጉት ብሎ በእስራኤል ፊት በመጡ ሽማግሌዎች ለሕዝቅኤል አወረለት። እችን ነገር ካነሳው እሷን አስረግጬ ደግሞ ወደ ሌላው ልሻገር ነው። አሁን ሁሉም እኮ በጣም ሾክ የሚሆኑ ለምን መሰላችሁ? ትንቢተ ሕዝቅኤል አሁን እንኳን ሶፊ አሁን ትንሽ የሆነ ነገር እየቀመሰ እንጂ ወይም ሌሎች ሰዎች መጽሐፍ ቅዱስ ውስጥ እኔ ሾክ የሚያደርገኝ ነገር የለም። እኔ ጌታ ለአንተ ያላወራህም ወይ ነው ከሰው ከሌላ ነቢይ ከሚሰማ አንተ አልሰማህም ወይ ነው። ይሄ ሁሉ ሌላ ሰው መጥቶ ለአንተ ሲያወራ ይሄ ሁሉ ነገር ሲከሰት አንተ ያልሰማህ እኔ እኮ በቅንነት ጥያቄ ነው የምጠይቀው። ለምን አልሰማህም ነው ጥያቄ። ስለ ነቢይነት ታውቃለህ? ሁሉም እኮ ነቢይነት ገብቷል። አንድ ነገር ምልክቱ ይነገራል አይደል? ምልክቱን ነገረችኝ። ከፀሐይ መውጫ ነው ስትል ከፀሐይ መውጫ እንዴት? እኔ ወዛን ሰዓት ወደዛን ገብቼ አገልግዬ መላክ ከፀሐይ መውጫ እንዴት ብዬ ስል አገልጋይ መጣ ላገናኝ ከየት ስል እንደዚህ ከሀላባ ስለኝ እኔ ያለሁት አደረው የሚባለው በፀሐይ መጥለቂያ ወይም መግቢያ አካባቢ ነው ያለሁት። መግቢያ በኩል ነው ያለሁት በሰሜራ ማለት ነው። ስለዚህ ወደዛ ደግሞ በቃ ይሄ ትክክለኛ ሹሮ የሆነ መልእክት ነው አልኩ። ገባሁ። ከገባው በኋላ ግን ዘንዶ ያደረገው በዛን ሰዓት የነበረው የአገልግሎቱ መንፈስ በሰዎቹ በሴትዮዋ ብዙ ሰዎች በእንደ አይነት ችግር ውስጥ ስለገቡ ነው የምልህ። ስለዚህ እንደዛ ያደረገኝ ምንድነው? ዘንዶ ነው ሊያሸንፈኝ። አሁንም ቢሆን እዚህም ውስጥ ያላችሁ ሰዎች ምድሪቱ ላይ ራሱ የዘንዶ አለ አይደል አፍ ያላቸው አገልጋዮች እውነተኛውን አገልግሎት የማራገም አቅም ያላቸው ይህንን ሲራገሙ የተሳካላቸው የሚመስል። ስለዚህ ይሄ አለ። ይሄ መኖሩን ደግሞ መጽሐፍ ቅዱስ እውነት ልንገርህ። እሺ አሁን ደግሞ ማንሳት የሚፈልገው ዋና ሀሳብ ምንድን ነው? ሕዝቅኤል ምዕራፍ 24 ላይ ተሸንፍ ያለው መስማት አልቻልኩም ማየት አልቻልኩም እያልከኝ ነው? ኦር ያ መንፈስ በዛ መንፈስ ተሸንፍ ያለው ተታልይ ያለ ነው የምትለኝ? እንደዛ ነው ሀሳብ በዛ ወቅት ማለት ነው። አንተ አሁን እሺ ትንቢት ስትናገር ምንድን ነው የምትለው ለሰው? እኔ ጥያቄ ነው ልጅ ቀላል ጥያቄ እኮ በዛ ወቅት ላይ እግዚአብሔር መልእክት ብዬ አይደል የምሰማው? ትንቢት ስትናገር እኮ እግዚአብሔር መልእክት ነው ብዬ ነው የሰማሁት። ወንድሜ ትሰማኛለህ? ትንቢት ስትናገር አንተ ስትናገር ቆይ ለምሳሌ አገልግሎት ስታገለግል ከእግዚአብሔር እያገለገለ ነው ብሎ አይደል ህዝቡ የሚሰማው? ኦኬ ነው እንደዛ አይደል? ቀጥል እሺ። ከዛ አንተም ደግሞ ትንቢቱን ከተናገርክ በኋላ እንዲህ ምልክት አለ ብለህ ያንን ምልክት ትነግራለህ። ሁሉም ሰው ያንን ምልክት ይጠብቃል። አንድ ባል ስለዚህ አንድ ሰው ደግሞ ፕሮፌት ነው፣ ወንጌላዊ ነው፣ ፓስተር ነው፣ ነብይ ማለት ሐዋርያ ነው ስለተባለ ፍጹም አምላክ አይደለም። እንግዲህ ፍጹም አምላክ አይደለም። ኦኬ ስለዚህ ሰው ሁሉ የሚሰማው ነገር ይይዘዋል፣ ይሸውዳል። ምድራችን አሁን ዛሬ ላይ ኢትዮጵያ ከኢትዮጵያም ውጭ ያሉ ወገኖቻችን ዘማለ እንደ እግዚአብሔር መልእክት ስለሚሰሙ ነው አገልጋዮችን ሁሉም ሰው እኔም ከዚህም በኋላ ከዚህም በፊት ይኸው ልንገርህ አገልጋይ በር ተከፈተልኝ ብሎ አገልግሎኝ ያውቃል። አገልጋይ ነው ከኔ ጋርም እንግዲህ ጓደኛዬ ነው አገለገለኝ። ከዛ ለአገልግሎት የተጋበዝኩበት ቦታ ላይ ለዝሙት ተፈለኩ። ስለዚህ ምንድነው የሆነው? ኦኬ በዚህ አገልጋይ ላይ ያለው መንፈስ ለዝሙት የሚጋብዘኝ ከሆነ የዝሙት ጉዳይ ካለበት ይሄ በር እግዚአብሔር አይደለም ማለት አገልጋዩን ጠራውና ና አልኩት። ትሰማለህ? አዎ ሳሙኑን እኔን ያገለገልከው መልእክት የእግዚአብሔር መልእክት አይደለም፣ ከዚህ በኋላ አልቀበልም መልእክቴን አልኩት። ትሰማለህ? ይሄን ስል ደግሞ አሁን ፊት ለፊት ጉባኤ ላይ የምናገረውን ሐሳብ ነው ማነሳው፣ ህዝብ ፊት የምናገረው በኮንፈረንስ ለማወራው ነው ማውራይ። ለምን የዘንዶ አፍ ያላቸው አገልጋዮች የዘንዶ ዓላማ የሚያሳኩ የሰይጣንን ጥልቅ ምስጢር ተሞልቶ የሚያገለግሉ ዛሬ በኔ ዘመን አይደለም በእነ ጴጥሮስም ዘመን እነዛ ሐሰተኛ ነቢያት አይደል ዝናብ የሌለባቸው ዳመናዎች ውሃ የሌለባቸው ምንጮች እንደው ምን ይላል ይሁዳ መልእክት ላይ ራስ ከስሩ ያደረጉ
ጊዜ ይህን ሁሉ የውሸት የአጋንንት ትምህርትና ትንቢት እየሰማ አንተ ለፐርሰናል ጉዳዮች በተለይም ለሚሬጅ ለትዳር ጉዳይ ጌታ የነገረ ነገር የለም ወይ ነው እኔ ጥያቄ። ለምን አንተ ከሌላ ሰው መስማት ለምን ተገባ ነው? አንተ ማየት አልቻልክም ወይ ነው? ፐርሰናል ነገር ለምን አንተ ጋር አንተም ዝም ብለህ ነው ለችግር ነው። ፐርሰናል ነገር ብቻ ሳይሆን ጥያቄ እኮ ቀላል ጥያቄ ነው። ለአገልግሎት ተልከህ ሄደ በመልእክት እንዴት ነው ለዝሙት የተዳረከው? እስቲ እሱን ንገረን እስቲ አስማማው። እንዴት ሆነ መሰለህ አገልጋይ አንድ እቺን ጥያቄን በደንብ ጠይቅልኝ። ቸርች ላይ ያለው ልጅ ነው እና ቤት ያለው አንድ አገልጋይ ይዞ መጣ። ጓደኛችን ነው ልጁ ራሱ ሁለት ሶስታችንም እንተዋወቃለን ማለት ነው። ይዞ ከመጣ በኋላ አስማማው ጌታ መንፈስ ይናገረኛል፣ በር ተከፈተልኝ አለኝ። የአገልግሎት በር ይከፈታል፣ አሁን ሰሞኑን የምትጠራበት መድረክ አለ አለኝ። እሺ አልኩትና ከዛ መልእክቱ በሱ አገልግሎት በወጣው በሶስተኛ በአራተኛ ቀን ተደውለልኝ። ለአገልግሎት ተደውሎልኝ ማክሰኞ ቀን ልክ 3 ሰዓት ደርሰ አገልግል ተባልኩ። እሺ ብዬ ያው እግዚአብሔር አገልጋይ ያገለገለው መልእክት ነው አልኩኝና ደስ ብሎኝ እና ተዘጋጅቼ ሲጠብቅ ደግሞ ሰኞ ቀን ተደወለ። ሰኞ ቀን ተደውሎ ምን ይሆናል መታይደር አለችኝ። የምትለው ግን ሴት ልጅቷ ልጃገረድ ነች። የጠረችኝ ደግሞ እናቷ ናት የጠረችኝ። ልጅቷ ሰኞ ቀን መታይደር አለች። ለምን አልኳት። አይ ሰዎቹ ጠዋት ሌሊት ወጥተው ስለሚሄዱ ሩቅ ቦታ ይሄዳሉ፣ ስለዚህ አንተ መጥተህ እንድታገለግለን አለችኝ። ነው አልኩኝና በሀደይኛ ነው መዝሙር መጣ። ላ ዳኢል ደሊላ ላ የሚል መዝሙር መጣ። ልክ ማክሰኞ ነው ሰኞ ይምባልኳል ለዲም ማክሰኞ ነው የሚወጣው አልኳት እና ልጅቷ ሰኞ ቀን ምንድን ነው የተፈጠረው? ሰኞ ቀን ና አለችኝ። ሰኞ ቀን አልመጣም፣ ሌሊቱን አልመጣም፣ ምክንያቱም ማክሰኞ ጠዋት ደርሻለሁ አልኳት እና በጣም ተጨቃጨቅንና አሁን ያል ማምጣት አልችልም ያቆና አገልግሎት ሰርዛለሁ አልኳት እና ምክንያቱም ልቤ ውስጥ መጀመሪያ ሲነጋ ሌሊት ልጅቷ ማናት ማለት ስሟን ሳይሆን ምንድነው ስራዋ? መንግስት ሰራተኛ ነገር ነች። የት ታውቃለች? ታውቃኛለች። እዛ አላባ በልጅቷ ቤተሰብ ሲመላለስ ቤታቸውን ከዚህ በፊት እጄ አውቃለሁ። አሁን ልጅቷ ካረፈች በኋላ ነው መልእክቱ የሚገለገለው። ይሄ ሰው እየዋሸ ነው፣ አትልቀቁ። እስኪ አንተ ስጦታው እየዋሸም ከሆነ በኋላ ላይ ችግር ምንድን ነው? ችግር የለውም። ከጠራህ ቆይ ሴትዮዋ ጠራችህ፣ ተለቅ ያለች መበለት ነገር ናት? እንዴት ነው ወጣት ናት? ወጣት ናት። እሺ ምን አለች? እንዴት አወራች? ማለት የጠራችኝ አሮጊት ሴት ናት ማለት ነው። ከውጭ ሀገር የመጣች እናት ናት እና እኔን ግን ማክሰኞ ድረስ ተብዬ ሰኞ ቀን ና የምትለኝ ያችኛዋ ወጣት ነች። ምናምኖቹ ለ23 24 አካባቢ ነች እና ልጅቷ በራሷ በግሏ ማለት ነው እንደዚህ ሰዎቹ ሳይሉኝ ቤተሰቦቹ ሳይሉኝ በውስጥ ና አለችኝ እና አልመጣም አልኩ። አደርኩኝ። ከዛ ማክሰኞ ቀን ሄድኩ። ማክሰኞ ቀን ሲሄድ እያገለገልኩ ለምንድን ነው አልመጣም የምትላት? ለምን አልመጣም አልካት? ምን ጠረጠርክ? ምን ገምተህ? ማታውቀውን ሰው በቅንነት አገልጋይ ስለምትወድ ልትጋብዝ ልትረዳ ሊሆን ይችላል። ለምን ጠረጠርካት? አንተ ከየት አመጣኸው? መጀመሪያ እንዴት አሰብክ? እዚህ ጋር ቅድም ሙት ነኝ ስለኝ ነው የቀረው ተናግሬያለሁ። በሀዲይኛ መዝሙር በሀዲይኛ ማለት ሌሊት ላይ ላ ደሊላ የሚል መዝሙር መጣ። ሰኞውን ሌሊት ማለት ነው ጠዋቱን ልክ እሷ ሰኞ እኔ ጋር ልደውል ሌሊት ማለዳ ላይ ላይ ደሊላ ማለት ደሊላ ከኔ ፊት ዞር በል የሚል መዝሙር ነው በደኛ ማለት ነው። እና ደሊላ ለምንድን ነው ያለው? የት ነው የመጣው? በህልም ነው? በህልም ልክ ልነጋ ነግቶ እየተነሳው ካልጋይ እየተነሳው እያለሁ በውስጤ ላይ መዝሙር በህልም ነው? በህልም አይደለም። ተነቀው ውስጤ ላይ እንደ መልእክት ማለት ነው። መዝሙሩ ውስጥ ላይ ፈሰሰ። እሺ ፈሰሰ። ዘምሬ ልክ 2-3 ሰዓት ሳልጠብቅ እሷ ደወለች ልጅቷ ማለት ነው። እና ደሊላ መሆኗ በዚህ ነው አወኩ። ልጅቷም ደግሞ በዛን ሰዓት ቤታቸው ላይ ሰው ላይ ዝም ብለህ ስም ትለጥፋለህ እንዴ አንተ? ውስጥ አይደሊላ የሚል ሀዲኛ መዝሙር ስለመጣ እንዴት ከሷ ጋር ታገናኘዋለህ? የገመም ችግር አለ። ስጦታው ላስወጣ ነው አሁን
ስጦታው አሁን አስወጣለሁ። ይቅርታ አድርግልኝ ካሁን በኋላ ከከፈተ። እሺ ውስጥ ላይ መዝሙሩ መጣ። ውስጥ ላይ መዝሙሩ መጣ። አንተ ተነስተህ እንዴት ነው እሷ ነች ብለህ የምትለው? ይኸው እሷ ራሷ ደውለች አይደል? ልጅቷ ሶፊዬ ደውላ የሆነውን ነገር እየነገርኩ አልሰማኝም። ማክሰኞን ሄድኩ። ኦኬ ስታወራ እንዴ ነው? ቆይ ስታወራ ወሬዋ ላይ ለስት ነገር ነበራት ስታወራ እኮ። ለዛ እኮ ነው። እንዴት ነው የምታወራ? ስታወራ አወራሯ ድምጿ አወራሯ ብቻ አይደለም ያው አይደለ የሆነ አብረን ሌላም ጋር ምንሄድ መስሏታል። ሶፊዬ እንዴ መሰለህ እኔ ያው እርግጥ ያው ለመኖር የሚፈልግ ሰው እኮ በሚያየው በሚሰማው እግዚአብሔር ፊት ውሸት አያወራም። ገብቶሃል? ላገልግል ባይነኝ ብያለሁ። እግዚአብሔርን ለማገልገል የሚፈልግ ሰው እንጂ ምንም የማቀባጠሪም ቋንቋውም የለኝም። እና ማክሰኞውን ልክ አገልግሎቱን ሲወድ ምን ሆነ? ጉባኤው ላይ እያገለገልኩ እያለሁ ልጅቷ እንቅልፏን ወሰደች። እንቅልፏን ሄደች። ወንጌል መስማት አልቻለችም እና ጸሎት መስማት አልቻለችም። ስተኛ ሰዎች ሊቀሳቅሷት ስሉ አትቀስቅሷት ተዋት አልኩና አገልግሎት ጨርሼ እኛ የቡራኬውን ጸሎት ጸልየን በኋላ ከእንቅልፏ ነቃች። ትቼ መጣ። ከመጣው በኋላ ነው እና አገልጋዩ እንዲህ ሲያገለግል ወዴት መረመ ነገሩ፣ አገልግሎቱ ወዴት መረ የሚል ነገር። ሁሉም ሰው እኮ ተገልግሎ ነው ብዙ ችግር ውስጥ እየወደቀ ያለው። አገልግሎትን ደግሞ ቅድም ወንድማን ነገር ይሽንተይ ነበር አልሰማኝ ወይ ለምል ነገር አንድ አገልጋይ ጋር የሚሄድ ሰው ሁሉ በቃ ከእግዚአብሔር ሰምቻለሁ ይላል። አገልጋይ ሲሰማ ታዲያ ምን አገልጋይ እግዚአብሔር ነው ብዬ ነው ድሮ የሚቀበለው። አሁን አልቀበለ። አዳምጠኛ ነብዩ ቆይ ስማኝ፣ ነብዩ ለአገልግሎት ነው መገለጥ አይደለም ያመጣው፣ ትንቢት አይደለም ያመጣው። እዚህ ቦታ ሄደ እንድታገለግል ነው ብሎ የአገልግሎት በር ነው ስላንተ መልካምነት አውርቶ ስላንተ አገልግሎት አውርቶ በጣም መልካም ነው እግዚአብሔር የሚሰራበት ነው ተጠቀሙበት ብሎ ነው የላከ። ከዛ በኋላ ሴትዮዋን የፈለገች እሱ ምን አደረገ እስቲ ንገረኝ። እሱ አላከኝም አላት። አይ እሱ እኔን አገልግለው ወጣ እኮ። ሲወጣ ከዛ ተደወለልኝ፣ እንዳገለግላቸው ተደወለልኝ። እሱ አገልግሎኝ ነው የሄደው እንጂ እሱ አይደለም እኔን የላከኝ። እኔማ ማንም አገልጋይ ልጅ ታዲያ እሱ ምን አደረገ? ምን አደረገ? እሱ አገለገለኝ እያልኩ ነው ሶፊ። አገለገለኝ መልእክት ምን ብሎ ምን አለ? በር ተከፈተ፣ የአገልግሎት በር ተከፈተልኝ አለኝ። ቆይ ሴትዮዋ ምንድን ነው ያሉ? በቃ አገልግላ ሄድ እንደዚህ የሆነ ማለት ራስ ነበረች። እሷ ትሄዳለች ጸልየ አገልግለ ከዛም በኋላ እንድትሄድ እነሱ አላባ ካሉበት ወደ ሆሳዕና መሰለኝ የሚሄዱት። ትሄዳለህ ናና አስማማው እነሱም ጸልየ ሄድ። ከዚህ በፊት ነፍሰ ጡር ሆና ሄጄ አገለገልኳቸው እና እግዚአብሔር በአንተ ተናግሮ እንደዚህ ረዳት። ስለዚህ አሁን ደግሞ አመስግነ አንተን ማን ነው ለዝሙት የፈለገ? እዛ ቦታ ላይ ማን ነው ለዝሙት የፈለገ? ምን ደረሰብህ? ቤቷ ውስጥ ያለችው ልጅቷ ምን አለችህ? ፕሮግራም ማክሰኞ ያዝኩትን ሰኞ ማታ ያዛለች። እሺ መልእክት ሌሊት ላይ መጣ። መልእክት እኔ ጋር ሜሴጁ ደረሰ። ለዝሙት የሚፈልግ መንፈስ እንዳለ። ልጅቷ ደግሞ ማታ መጣ ይደር አለች። ሰዎቹ የሚፈልጉት እኔን ግን ለመቼ ነው? ለማክሰኞው ጠዋት ነው የሚጠብቁት ማለት ገብቷል። እኔ እዛ ደርሼ በቃ የማክሰኞው ፕሮግራም ይቅርና ያው ማታ መጥቻለሁ ብዬ እነሱ ጋር እንደሚያድር መስሏት ነው። እርግጥም ያው እግዚአብሔር ረድቶኝ አይሆንም ያ ነገር። እግዚአብሔር ደግሞ ስለሚጠናቀቅልኝ በቃ እደር ስላሉህ ነው እደር ስላለችክ ነው ይሄን ሁሉ ያሰብከው። መልእክቱስ ሶፊ መልእክቱስ ድምጽ አሰማ። ለምሳሌ ለአንድ ነገር ሲሆን አንድ ድምጽ አይመጣም ወይ? ከፊት ለፊት ላለው ጉዳይ ድምጽ አይመጣም? ምን የሚል ድምጽ ሰማህ አንተ? ምን የሚል ድምጽ ሰማህ? ላኤ ደሌላ የሚለውን መልእክት ሰማሁ። ደሌላ ማለት ያው ሶምሶምን እንትን ያለችው ማለት ነው። ቀን ማለት ነው። አንድ ጥያቄ ልጠይቀው። ቀን ላይ አንተ ስትመኛት ነበረ? አብዛኛውን ጊዜ ህልም የሚመጣው ቀን ላይ ያሰቡትን ነገር ነው እና ወደ ማታ የሚመጣው። ቆይ ልጠይቅህ። ቆይ ምንድን ነው ያየኸው ታዲያ? ድምጽ ሰምቻለሁ። መዝሙር ነበር ሌሊት ላይ ሲነሳ ከተነሳው በኋላ። ኦኬ እየተዘመረልህ ስትነሳ ሰማ? መዝሙር ሰማሁ በውስጤ።
እና ከዛ በኋላ እሱን ሰምተ መልእክት ነው አልክ። ያኛውን አገልጋይ ግን አንተ የመራኸኝ ምሪት ትክክል አይደለም አልክ። ያ አሁን እንደዛ ይሄ እንግዲህ ቶታሊ እኔ እንጃ እኔ በራስ ግምት ነው። አገልጋዩ ደግሞ ኤግዛክት ልክ ቢሆንስ በምን ታውቃለህ? ልክ ቢሆን በምን ልታውቅ ትችላለህ? ትክክለኛ ቢሆን የአገልግሎት በር ተከፈተልህ ብሎ ከዛ በኋላ እንግዲህ ያለው ነገር ተዘግቶስ ቢሆን አንተ በሩን ትተኸው በሌላ በር ሄደ ተዘግቶስ ቢሆን እስካሁን አሁን ይሄንን ሁሉ ማነሳው ከቅድሞም የነበረውን ሁሉን ማነሳው ለምን መሰለህ? አንድ አገልግሎት ፍጻሜው ያማረ ካልሆነ ፍጻሜው ላይ መልካም ነገር ከሌለው ምድራችን ላይ ብዙ ህዝብ ትሄዳለህ ተብሎ ከሄዳ በኋላ የሚሞተው ብዙ ነው። ታገባለህ ከተባለ በኋላ አግብቶ የሚቸገረው ብዙ ነው። ቆይ ግን ይሄ ሁሉ ነገር አንዴ እዚህ ጋር ቆይ ይሄ ሁሉ ነገር ግን እየተፈጸመብህ ያለው ሲንግል ከሆንክ በኋላ ነው? አዎ ለሴትዮዋ ማነው ልጅቷ ከሞተች አምና ነው። ይሄኛውማ ልጅቷ ከሞተች በኋላ ነው ይሄ መልእክት የሚመጣው። አምና 2017 ላይ ነው። ታዲያ አንተ ሚስት የለህም ብቻህን ነህ። ምናልባት ወዳህ ከሆነ እንኳን ለምን አልጠየቃትም ታዲያ? ለምን እንደዛ አሰብክ? እኔ እወዳለሁ የምትለኝን ሚስት በዚህ ሰማን እወዳለሁ አፈቅራለሁ የምትለኝን ማቀው እኔ ጋር ያለው ቅድም እንዳለ ወዳጄ እንዳለም የልብ ሐሳብ ወደዛ ካሄዳ ነው። በዚህ ሰዓት እኔ ማንንም ሚስት ላላገባ 2015 ግንቦት ላይ ነው ልጅቷ ወደ ጌታ ሄደችው። ቢያንስ ከሷ ጋር 3 አመት ኖሬያለሁ። እስከ 3 አመት የኔ ይልና በቃ 3ቱንም አመት ነፃ ያለ አንዳች ጓደኛ ያለ አንዳች የጩኝነት ንግግር ማንንም ሴት ምንም ሳልላት ያንን 3 አመት አልፌ ከዛ ከግንቦት በኋላ ነው እግዚአብሔር በነፍስ በህይወት ካቆየኝ አቸም ወዳትን ባለቤቴን ያጣው ሰው ያንንም ምስት ማንንም ሴት አልፈልግም በዚህ ሰዓት። ይሄንንም ስለማላደርግ ነው። በዚህ ሰዓት እኮ ነው አሁን ጥሩ ሰው ነኝ። ጥሩ ሰው ነኝ። ታዲያ አንተ አላደረክም ማለት ይኸውልህ፣ አንተ አላደረክም ማለት አንተ አትፈልግም ማለት ሴቶች አንተን አይወዱህም ማለት እኮ አይደለም። ሊወዱ ይችላሉ። ስለዚህ ሰው ሲንግል መሆንን ብቻህን መሆንን ካወቀ ብትወድህ ምንድነው ኃጢያቱ? አልፈልግም ማለት መብትህ ሆኖ ሳለ ምንድነው ችግሩ? እሺ ሌላ ልንገርህ፣ ይሄ እንዲገባ ሌላ ልንገርህ። አምና ታይሳስ ወር ላይ አንዲት ልጅ ትምህርት ቤት ክፍያ ምናልባት ይረዳሃል ብላ 3000 ብር ላከችልኝ። ውጭ ነው ያለችው። ከላከች በኋላ ቆየው። አጋጣሚ ሆኖ ደግሞ ቸርች ላይ ግንቦት 10 ፕሮግራም አለ የሚባል ነገር እንትን ካለ በኋላ ያው እሷም በፊት ያን 3000 ብር ስትልክ ተስፋ ሰጠችኝ። አንተ አገልጋይ ስለሆንክ የምትቸገር ነገር ካለ ለኛ ማውራት አለብኝ። እስከ ቤታቸው እጄ አገልግያለሁ። እሷ ውጭ እያለች ሄዳ አገልግል ስትል ማለት ነው። እና ወንድሟ ደቡብ አፍሪካ ከግሎቱ በኋላ ደቡብ አፍሪካ ሄዷል። ያም የሄደው ልጅ ያው ጥሩ ገንዘብ ማግኘት በጀመረ ሰዓት እሱም ይረዳል። እስከዛ ግን እኔ መጠየቅ አለብኝ። እግዚአብሔር ባንተ ሆኖ እኛም ቤት እንደዚህ ባርኳል ካለች በኋላ ሚያዝያ ላይ ይሄ ፕሮግራም ከፊት ለፊት ሲመጣ ነገርኳት ማለት ነው። እንደዚህ እግዚአብሔር ረድቶኝ በ4 አመት ግምገማ በኋላ አገር አቀፍ እውቅናን ይሰጣል፣ ከ10 አጥቢያ ቸርች ሰዎች ይመጣሉ ብዬ ነገርኳትና እና ልብስ ማግዣ ብላ 20 ሺህ ብር ላከችልኝ። ስልኳ አለ እሷ 20 ሺህ ላከችው አለኝ ዛሬ ደውይልኝ ብሎ አምላት። እሺ እሱን ቼክ ልታረጋግጥ አደውልልህ ለመሰለኝ አደውልልህ እና ለጭራስ አንተ ለሌላ ለቀልዴ ነው አንተ ምን ትልክ ነው 20 ሺህ ብር እና እቺ ልጅ ምን ሆነች? ከውጭ ሲሰማ እኔን እንደምትወድ በቃ እንዲህ ሆና አዲስ አበባ ማለት እዚህ ሀገር መጣ ለአንድ ወር ነው ቆይታ በአካል አይታ ሄዳለች እሷ። እና አስማማው እኮ እንደዚህ ሰው ነው፣ ጥሩ ሰው ነው፣ አቆም ያለው ይሄ ነው እና በጣም ደስ የሚል ልጅ ነው። ስለዚህ ብላ ለሌሎች ሰዎች ያንን 20 ሺህ ብር ከላከች በኋላ ማለት ነው ለሌሎች ሰዎች ነገረች። ለእኔ ያልነገረችኝም ግን ታዲያ እኔን የሚፈልግ ብዙ ይሆናል።
ግን እዛ ጋር ፈለገኝና ደግሞ እኔ ያልፈለኩትን ነገር አላደረገው። ስለዚህ አንተ የፈለከው ስታወዳድር 3000 ከላከችውና 20000 ከላከችው የትኛዋ ደስ አለ? የትኛዋ ራሷ ናት 3000 ላከችው ልጅ ናት እኮ መጀመሪያ 3000 ልካ ነው ልክ ከ5 ከ6 ወር በኋላ ደግሞ 20000 ብር። አሁን ደግሞ ያንን እኔ ጉባኤ ላይ ኢሞ ግሩፕ ላይ ያገለግላለሁ እና እሱን ያገለገልኳትን ማንኛውንም ሴት አላገባም የሚል ነገር ያው በድፍረት እናገራለሁ። ያው ወደ እኔ እንትን እንዳይሉ ማለት እንዳይመጡብኝ ብዬ አብዛኞቹ ያው ሴቶች ናቸው እዚህ ሚዲያ ላይ ይገለገላሉ እና ይሄንን ስልስል ነው ለሰዎቹ ያወራች። አስማው እንዴት ነው የሚያወራው? እሱ እኮ እንዲህ ነው የሚለው። ሁሉም እኮ ምናልባት እሱን ላይፈልግ ይችላል ምናምን የሚለውን ነገር አነሳች እና ምን ሌላ ነው እኔን የሚፈልገኝ አይጠፋም። እኔ በዝሙት አልወድቅም ካልኩ ደግሞ ዘንዶ ግን እዚህ ላይ ማለት ነው እዚህ ላይ እቺ ልጅ እዚህ ብትሆን አንተ ጋር ብትሆን እና ለጸሎት እቤት ብትመጣ እንደገና ተኝተ ያንኑ ህልም ነው የምታየው ወይስ ሄደህ ታገለግላታለህ? ኧረ አልሄድም። ምን ማለት ነው ሄደህ ታገለግላታለህ ማለት? የት ነው የሚሄደው? አንተ ደግሞ ምን አይነት ጥያቄ ነው የምትጠይቀው? ራያ የት ነው ሄደው የሚያገለግላት? እሷ ጋር ነው እሷ ጋር ቤቷ ሄዶ ያገለግላታል። ያቺ አሁን አስማማው ተጠንቀቅ፣ አስማማው ሊያስቱህ ነው። ተጠንቀቅ አንተ ንዴት ውስጥ እንዳገባ። ምንም ገብቶኛል። እኔ እነሱ ደስ ያላቸውን ያወሩ ሶፊ እዚህ ውስጥ ያለው የከበረ ህዝብ አለ። አንተንም አክብሬ ነው ቁጭ ያልኩት። ግን ምንድነው ምክክም ሊፈጥር አስማማው ፕሮፌት አስማማው የት ነው ያልከው? ዛሬ ከተማ ውስጥ። የት ከተማ ውስጥ አደሮ ሶፊ ታታል ልትለኝ ነው? ኧረ አይደለም ጥያቄ ነው እንዴ? አሁን አልክ አንተ አልክ የት ነው ያልከው እኮ ያልኩት ያላልኩትን ካፌ ያልወጣውን ከውጭ ይኸው አንተ እኮ በአንተ የተሰሩትን ቪዲዮዎች ቢያንስ 3-4 ዓመት ሆነዋል ማየት ከጀመርኩ ማለት ነው። እዛ ራሱ አንተ ከሰዎቹ ጋር ሲታወራ እዚህ ብቻ ዝም ቁጭ ብዬ የሚሲቅ ሰው አሁን ደግሞ አምጥተህ የት ውላል? ከተማ ነው ያልኩት። እኛ ጋር አደሮ ደግሞ ገበያ ቀን ነው እኮ። ጥያቄ እኮ ነው አሁን እኮ የጥያቄ ስህተት የለም። የኔ ጠየኩ የት ገባኝ። በቃ የት እንደዋልክ ብዙ ወክ አድርገሃል ረጅም